እኮ ነው ወላሂ ፈርቼሽ ነው። ኤልሳቤጥ ባለፈው የባለ ጊዜ ተሰደብሽ። እኔ ሰላም ልበላቸው፣ ሌሎችንም ሰላም ልበላቸው። እሺ ሰላም ብያለሁ። በቃ ፕሊስ እባክሽን ቤት አድርጊ እባክሽን፣ እባክሽን ቤት አድርጊ። አያ ጀማ ለመሰላችሁ ባለፈው የባለ ጊዜ ስድብ ስለሰደበች ነው። እሺ ሌላ ነገር አይደለም። አንዴ እባክሽን። እሺ ሳራና ጉራጌ አላችሁ? መዝሙር ከፍታብናለች ታስታውሳለህ? አዎ መዝሙር ከፍታለች። ሁለተኛ ደግሞ ካስታወስክ አቡኪ ቃል በቃል የባለጌ ስድብ ያንኛውን ነገር ማለት ነው። እኔ ቤት ነው ተሳልኩ። ስለዚህ ኤልሳቤጥ አንዴ እሺ ፕሊስ እንዳታወሯት አንዴ ትቀመጥ። በቃ ምን ትላለህ? መጀመሪያ ከጉራጌ ልጀምር። ይሄ መጽሐፍ የቤተ ክርስቲያን መጽሐፍ ነው እና እዚህ ጋር ምን ተሰማ? አይተሃል? እውነቱም አይቻለሁ፣ ግን ያው አንብቤው አላውቅም። ዞሮ አንብቤው እፈርዳለሁ። ገባ ሳላየው ሳላ እዚህ ነው ወይም አንተ በምትለው ልክ ውሸት ነው ብዬ አንደበቴን ሞልቼ አልናገርም። ምክንያቱም ማወቅ እፈልጋለሁ። በቃ ኢንሻአላህ በደንብ ነው የተገተማር። እሺ ኤልሳቤጥ እንዴት ነሽ? ሰላም ነው? ኦኬ ፈቀድክልኝ እንዴ? በቃ እንደ መንግስተ ሰማያት እኮ አልከው ቤትክን። ሰላም ነው፣ ሁላችሁን ሰላም ብያለሁ። በነገራችን ላይ ኤምሮ ልብ ካለ ና ከኔ ቤት አሁን ስለያዝከው መጽሐፍ በደንብ ለአንተ ትንትን አድርጎ የሚያስተና ለአንተ መሰልህ እውነት ለመናገር ሰዓት ሊይዝልህ እችላለሁ። ዛሬ ፕሮግራሜ አይደለም ግን በዚህ ጉዳይ ማለት ነው። ቀላል ነገር ነው። ምን ላድርግሽ መሰለሽ፣ አንቺ ቀሲሶችን ዲያቆናት ታውቂያለሽ። ብዙ ዲያቆናት አሉሽ አንቺ ጓደኞች አይደለ? ቤተክርስቲያን ልጅ ነሽ አይደለ? ኮርስ ማሻአላህ። ስለዚህ ምን አደርጋለሁ? ገስት ላይ የምታያቸውን ሰዎች በሙሉ አወርዳቸዋለሁ። ሁሉም ይወርዳሉ። እኔና አቡኪ ብቻ እንቀራለን። ሞዴሬተርም ከሁሉም ሰው አነሳ ለአንቺ ሞዴሬተር ሰጥሻለሁ። ኮሜንትም ይዘጋልሻል። ማንም እንዳያወራ ኮሜንትም ይዘጋል። ማንም ኮሜንት ላይ አይጽፍም። ማንም አይነካሽም። ሞዴሬተር አንቺ ብቻ ነሽ። የፈለግሽን ታስገቢያለሽ። ከዛ በኋላ ዲያቆናቶቹን ጥሪያቸውና ቀሲሶቹን ጥሪያቸውና እነዚህ መጽሐፍ ይመልሱ። ኤልሳቤጥ ብዙ ጊዜ በስልክም ዲያቆን ተሞክሬያለሁ፣ ቄስ ጋር ደውያለሁ። ሁሉም መልስ የላቸውም። ስለዚህ አንቺ ቄስ መልስ ካለው ይዘሻቸው። ይኸውልህ ኤምሩ እዚህ እንኳን አይመጡም። እውነት ለመናገር ለምን እንደሆነ ታውቃለህ? በቤታቸው ነው የሚያምርባቸው። ለምን መሰለህ ኤምሩ? አንዴ ኤምሩ እንደዛ ከሆነ አይደለም በቃ እንደዛ ከሆነ እኛም እናንተ ቤት ለምን ባለፈው ቆይ አሁን ይህ ስድብ አይደለም። አንዴ ልናገር። የተፈጠረው ነገር ላሳደሽ አይደለም። እሺ የተፈጠረው ነገር ምንድን ነው? አንቺ ቤት ስንመጣ ካስታወሽ አንቺ ራሱ ታዘበሻቸዋል እኮ አሪከዳ በጣም አንቺ ራሱ ምንድን ነው ያልሻቸው? ለምን አትመልሶላቸውም? ኦርቶዶክስ እንደዚህ ናት እንዴ ብለሽ እኛ ያወርደሽና ካስታወሽ የዛን ጊዜ። ስለዚህ አንቺ ቤት አንመጣም። ቆይ አንዴ አትምጣ መብት ነው። ግን አንዴ አብራት አንተ እኔ ቪዲዮን አውጣው። ቤቴ ቤት እየታስታውሻለሽ። እኔ አንድ ቀሲስ ካላወራ ከአንተ ጋር ካልተዋየ ብለሽኝ መጥቶ ወልድ ምን ማለት ነው ስለው ሸሽቶ ሄደው ቀሲስ። ከዛ አንዱ ምንጽር አድርገሽ የደወልሽለት ወላ ያንን ቪዲዮ አምጣላት። ወንድ የሚለው ትርጓሜ ምን ማለት ነው ስለው ወንድ ልጅ ነው የሚለውን ሲይዘው አጥብቄ ጥሎ ወጣ። እሷ ቤት ማለት ነው። አንድ ጥያቄ ልጠይቅህ። ጥያቄ አንቀበልም። ቆይ ቪዲዮ እስኪመጣ ቤተ ኤልሳቤጥ ማለት እሷ ቤት ስንገባ መዝሙር ወላይ እንዳንወያይ ቀሲሶቹ ቀሲስ ተሰብስበው መዝሙር እኔ ኢብሮና ይምራለኝ በላይ ባናታችን መዝሙር ስንት መዝሙር እንደተለቀቀብን ታገስን። እሺ አሁን እናውራ፣ አይ መዝሙር፣ አሁን እናውራ፣ አይ መዝሙር፣ አሁን እናውራ፣ የለም። ከዛ ወረደችን አታወሩም ብላ አወረደችን ማለት ነው። እኛ ስታዩን እኔና ኢምራን በቪዲዮ እንውጣ እንዴ? እስቲ ይሁን እስቲ ልጆች እንመስላችኋለን? እንዴት ነው ያሰባችሁን? ኑ ምናምን እሺ እንሂድ ምናምን ልጆች ተከተሉ ምናምን ብለን ምንመጣ ነው ይመስላችሁ? ከዛ መዝሙር ማሲንቆ ደግሞ መዝሙር ቪዲዮ ከፍታ ቢሆን ማለት ነው ወላይ ቪዲዮ ከፍታ ቢሆን እሺ ይሻላል። እስቲ የሚዩት ላይ ኢምራን አሳየን እስቲ። ለያ ጊዜ እኮ እኔ ማረሰው ማለት ነው ያጀማ ወረበል ለ5 ደቂቃ መዝሙር ለቀብን ታግሰን አዳምጠን ከዛ በኋላ ወረደችን። 5 ደቂቃ ድምጽ ቀንሰን አዳመጥን። እንደዛ አድርገን ከዛ በኋላ ስንጨርስ ጀምረ ጀማሪያ ታገሱ ስንባባል ቆይ ታገሱ ነው አንተዋቸው ድምጽ ቀንስና አቡኪ መጀመሪያ የኢየሱስ የማርያም የሚካኤል ያልኩ ነው ያልሰማ ነው ይሄ
ትስሙ ያው ደራሷ ትስሙ። እኔ እንደዚህ አይነት ትረስት አልፈልግም። ላይ ሳይነሳ ክርስትና ላይ የሆነ ነገር ጥለው ማለፍ ነው የፈለጉት። ገባሻ? ከእስልምናው ሳይያልኩ ነው ይሄ ቦታው አይደለም። ለዛ የተዘጋጁ መምህሮች አሉ። የኔ ናት እነሱ ሼር ተደርጎላቸው ከፈለጉ እስልምና ላይ የሚነሱ ጥያቄዎችን የሚመልሱ መምህሮች እነሱ ባሉበት ቢሆን ልክ ነው። ግን በሌሉበት ከእስልምና ሳይድ የሚነሳ ጥያቄዎችን የማይመልሱ ማለት ከዚህ በፊት ልጁ አቻም ያት ነው። እሺ ልጁ ቄሶች እንዳይመልሱ እያት ነው። ከዛ ስም ይብሩ ኮሜንቱን አየህ እንትን አትበይ። ምክንያቱም በክርስትና ቻሌንጅ የሚያደርጉትን ብቻ ነው እያስገቡ ያሉት። ገባሻ? አንቺ ደግሞ ነገር አልገባሽ አለበት እስላም ነው እንጂ ፈሪ የሚፈራ ክርስቲያን ገጥሞኛ ያቀሙ ወደዛ ሄድበና ስሙ መምህሮች አሉ። አንተ እስላም ነው እንጂ ፈሪ የሚፈራ ክርስቲያን ገጥሞኛ ያቀሙ ወደዛ ሄድበናት መመለስ ካለበት በሊቃውንት ነው። እንደውም ጥያቄያቸው መመለስ ያለበት ማመን አለማመን የራሳቸው ችግር ነው። ያ እኔን አይገደኝም። ነገር ግን ጥያቄ ብለው እስከመጡ ድረስ ከነሱ የሚበላ ነገር ምንም የለም። አየው ምንድን ነው ዛፍ ላይ ብዙ ፍሬ ሲኖር ነው አይደለም የሚከቡ። ልክ እንደዛ ነው፣ እንደዛ ነው ያደረጋቸው። ስለዚህ ጥያቄ ከጠየቁ እንመልሳለን። ይቀበሉ አይቀበሉ የራሳቸው ጉዳይ ይሆናል። አንተ ምንድን ነው እነዚህ የሚያስፈራ ምንድን ነው ፍርሃት እንዴ? ፈርቶባት እኮ ነው። እና አያሻለል ይህን ጋር አስታውሽ በደምብ። ስለዚህ አንቺ ቤት የማመጣው ለዛ ነው። በጣም ትክክል። ታዲያ ምንድን ነው ጥፋት? ያክብሬህ እንደውም እንደዛ ረድረኩል። ያ ደግሞ ቄስም አትመልስ አውረዱ እኮ ቄሱ ሄደ ደግሞ የእሱ አዳምጪኝ። አንድ ቀሲስ ዲበኩሉ ነው ማነው ቀሲስ መጥቶ እኮ ስልክ ደወለሽለት ከዛ ተደውሎለት መጥቶ እኮ ሳይመልስ ሄደ እኮ አስታወሽ? እፎይ ይመልስለት ነው የእነሱ ትግል። እኔ ደግሞ እፎይ ሳይሆን ከእፎይ በላይ ያለ ነው። አውረድሽ የዛን ቀን ማንንም አላወረድኩም። ልጁን አንቺ አትመልስ ማለት የሚመልሱላቸው ልጆች አሉ። በዚህ የሰለጠኑ ነው። እንደዚህማ ተይ አንካካድም። ተራ በተራ ለምንድን ነው የምትሄደው? ኢምራን አረ ሪከርድ ነው ያዘመርሽብን፣ ያስወረድሽን፣ ያሰደብሽን ቀሲስ ያስመለጥሻቸው እኮ ምን አደረግሽ መሰለኝ። አንተንም ገና አዘምርሃለሁ። ይሄማ ግድ ነው እኮ ራችን። እውነት ለመናገር ልብ ካላችሁ ግን አንዴ ይህንን ክፈተው፣ ይህንን ክፈተው። የእኛ ሪከርድ አያዘጋጁትም። ሪከርድ አድርጋችሁ ካላችሁ ግቡ። አይ አውርዳ እንደነበር አሁን አውርዳኛ ለቄስ እየደወለች ነው። እዚህ ጋር አውርዳኛን ያው አስኪብሮን አውርዳው ለቄስ እየደወለች ነው። አስታውሻኝ ቀን ሳቤት ቢረሳ ይረሳል። ያጀማ ወላሂ እላቸዋለሁ በህይወቴ እንደዚህ ቀዝቅ ያላቅም 5 መዝሙር የክርስቶስ የማርያም የሩፋኤል አሰምተን ቄሱ ሲመጣ ገብቶ ክርስቲያኖች ረበሹ። ሲረብሹ እሷ የሚያስለለለ ጆሮ ተባርኮ መጣ ቤቴ። አሁንም ደግሞ ብትመጣ የበለጠ ብዙ ጥልቅ እውቀት ምናልኩ መሰለሽ የሰው ዝማሬ ከምሰማ ነው የሚቀርብሽ። ምን መሰለሽ ያገኘ ብጠታቸው ልንገርሽ። አንቺ አላማሽ ውይይቱ እንዳካሄድ ነበረ። እኛ ሙዚዎች ዳቀደለ እንዲ ድምፁን ቀነስ ነው ሰው እንዳይገባ ዘጋ ነው። ሙዚቃሽን ቀጥልሽ ስጨርሺ ድምፁን ጨምር ነው ቀጠል እንጂ እንዳንቺ እኮ አይደለም። መንጋሽ ሙስሊም አርቀን ነው የምናስበው። አንቺ የዛን ጊዜ 5 ሙዚቃ የከፈሽብን እንዳንወያይ ነው። እኛ ግን ብልታች ተገኝተው ሙስሊሙ ራሱ ኮሜንታይ ድምፁ እንዲቀንስ ነግረን ድምፁን ቀንሰን አዳምጠናል ነበር ነው የዛን ቀን ቡም አየሽ አይደለ? አሁን እሱን ተይውና ከረመዳን በፊት ነበረ በኋላ ከረመዳን በኋላ ነው እንጂ በቃ ሪከርዷ እስቲ አመጣዋለሁ። ቀጥ እንኳን መዝሙር የቴዲ አፍሮንም ቀጥ ብሎ ነው የሚሰማ ነብይ። በጣም ደስ የሚለው ነገር አይደለም መዝሙር ያንቺ ናቸው ቤተሰቤት ያንቺ ናቸው። አሁን እሺ ተመጫቸውም ቄሶቹ። አይ አንድ ነገር ልንገርህ የመጨረሻ ከዚህ በኋላ የሚበቃን ይመስለኛል። ልብ ካለ ብታወራ በእውቀት ባላቸው ሰዎች ብትረዳ ይሻላል። ቁጭ ብለህ ከአባቶች ስር ብትማር። እውነት ነው የምልህ እኔ ኤምሩ አባቶች መሰለሽ አባቱ ጋር ቆይ ላስረዳሻል። አለ ደግሞ አዳምጪኝ ሳወራ ኤልሳቤጥዬ ልገን እኮ አንቺ ቤት መጣን
ኢቨን ንገርሽ ቸርች ድረስ ጴንጤዎችን ጠይቀናል። ቸርች ድረስ ውስጥ ገብተን ጠይቀናል። ቄሶችን በስልክ ተወያይተናል። እዚህ ላይ ከ5 ዓመት በላይ ቄሶችም ዲያቆናትም ክርስቲያን ተራው ክርስቲያን ተወያይተናል። እስካሁን ግን በዚህ ሁሉ ዓመታት አንድ ደፋር ክርስቲያን እኔ ፊት ወንድሞች ፊት መጥቶ መልስ የመለሰ የለም። የመጨረሻ ምርጫ 3 ምርጫ አላቸው። 3 ምርጫ፣ አንደኛው መሳደብ፣ አንደኛው ማባረር፣ አንደኛው ደግሞ መስለም። 3 ምርጫ ነበር የነበራቸው። ስንጠይቃቸው ነብዩ መሐመድ ብሎ ይሳደባሉ። አንደኛ፣ ሁለተኛ ያወርዱናል። አንቺ እንዳወረሽ ሙዚቃ ለቀውብን ያወርዱናል። ሶስተኛ ደግሞ አልሐምዱሊላህ ብዙዎች ሰልመዋል። በጣም ብዙ ቄሶች ሰልመዋል። አልሐምዱሊላህ ዲያቆና ሶሪ ይሄ ነው ምርጫው። ሰልመዋል። ከፈለሽ እናመጣቸዋለን። ያጀማ አቡኪን ጥሩት አንዴ፣ ያኛውን አቡኪን ዲያቆን ይመጣልሻል። ዲያቆን የሰለመ ዲያቆን እናመጣለን። ችግር የለውም። አቡኪን ጥሩት። እሺ አቡኪ ካለ ገስ እናመጣልሻለን። ግዕዝ የሚናገር የቤተ ክርስቲያን አገልጋይ እናመጣልሻለን። ኢቨን ሚስጥር የተማረ ሚስጥር ያወቀ እናመጣልሻለን። አሁን ይህን ሁላ ፖለቲካ ተዩና ኤልሳቤጥ መነጽሩን እንደዚህ አድርገሽ እንትን ከምትይ አንድ ነገር ልንገርህ። ዛሬ ስራም ከሆነ ድሮም ክርስቲያን አልነበረም። አይገርምም? በአንተ ንግግር እኔ እውነት ልንገር መጽሐፍ ቅዱስ የሚያቅተው መጽሐፍ በቃ እናመሰግናለን። ወሬ አያስፈልግም። ለዛ ነው ቤተክርስቲያን ሚስጥር ያስተማረችው። አቡኪ ማለት ቤተክርስቲያን ገብቶ ሚስጥር ተምሯል። ለማንኛውም በቃ ይሄ ነው። አሁንም እንደግመዋለን። ነገ 3 ሰዓት ላይ ከዲያቆኑ ጋር ውይይት አለ። እንዳቀርቡላችሁ የመጨረሻ ድሉ እንሰጠዋለን። እንዲሁም ዲያቆናት፣ ቄሳት፣ ጳጳሳት፣ ፓስተር፣ ነብይ ካላችሁ ግቡና መልሱ ላለሁኝ። አቡኪ ጨምርበትና ቀጣይ ዲያቆን ይገባል። ዲያቆናት ገዝት ላኩ። ስንላላክ የነበረው የእሷን እንትን ማለት ነው ይሄ ላይቭ ላይ እና ወላይ በጣም የሳቅ ነው እንትን ያለውም ቀን የዛ ቀን መዝሙር አየር ላይ ተከፈተብን። ደግሞ እንትን ቪዲዮ ምናምን ቢሆን ቅድም እንዳልኳችሁ ምርጥ ነበረ። ዘማሪ ነው ምናምን እያለ ማሲንቆናን ይመታል። የሆን ነገር ይበሉን ምናምን ይቀጥሉ ምናምን። ሰውየው ራሱ ግራ ገባው። የእንትን በል ትለዋለች። አሁን የእንትናን የሚካኤልን የሩፋኤልን ስንት በቃ ላይክ በታቦት ልክ ነው እንትን የተባለበት ማለት ነው። እና አንዳንዴ እንደዚህ አይነት ጨዋታ አንድ ቀሲስ ከኔ ያስመለጠች አንድ ቀሲስ ከኢምራን ደውላ ማለት ነው ያንን ስራ ነው የሰራቸው። እንደው እኛ ሙስሊሞች ዲያቆናት ይሰልማሉ፣ የመሳሰሉ አካላት ይሰልማሉ ስንል ውሸት ይመስላችኋል። ወላሂ በውስጥ በኩል የሚመጡ ብዙ አካላት አሉ። ከዛ መካከል ደግሞ አንዱ ሞክሼ ያለ እዚህ ጋር ማለት ነው። አንድ ጥያቄ ልጠይቅላችሁ እስኪ ድቁናውን እናንተው ራሳችሁ ነው የምትመጥነው። ገብቷል እስከሚገባ ላይ እንትን የተሽከረከረ ስራ አይሰማቸውም። አቡኪ በደንብ እስከሚገባ ድረስ አንድ ነገር ልናገር። በደንብ አዳምጡ። የጀማዓተል ኸይር አያችሁ፣ እኛ የውጊት ጥሪ ከማቅረባችን በፊት ልንገራችሁ። ሪዝን እንዳያመጡ ወረበልካ አስታውሳለሁ። የዛን ቀን በጀማዓ ሁነን ያልዞርንበት የቄስ የዲያቆን ቤት የለም። ታስታውሳላችሁ አይደለ? የነበራችሁ አክቹዋሊ የዛን ቀን የነበረው ብዙ ሰው አልነበረም። ካስታውሳችሁ ይሁት አቡኪ ያሳያቸው። ይሄ ሁላ ቴክስት ያልተዞረበት የለም። ያልተዞረበት ቦታ ማለት ነው። ሁሉም ሊመልሱ አልቻሉም። ኤኒዌይ ቆይ አይሰብት የሚፈልግ እንዳታወሪሽ አንዴ የሚፈልግና ዲያቆኑ ይጠራ ዲያቆኑ ታወሪሽ አንዴ መወዳ አውርጅሻለሁ። እሺ እህቴ አፎን እህቴ ወይም ኦሲ እህቴ አትወረጃንቺ። ቆይ አረ እንደዚህ አይነት ጊፍት የሚሰጡ ሰዎች ግን አንተ የሆነ ነገር የተገለጠ ነው የመሰለኝ። የሆነ አረንጓዴ ሰማያዊ ነገር ሳይ ላኩ እንደዛ ወላሂ ልወርድ ነበር። ታውቃለህ ነገችን አስገቡት አወከር ያገብታል። አሁን አቡበከር ያገብቷል። ዲያቆን ነበር። ዲያቆኑ ከኤልሳቤት ጋር ነው የሚሆነው። ወሊላሂ አልሐምድ። አቡኪ ሙስሊም ነው። አሁን አቡኪ ሰላም አለይኩም አለ ኔትወርክ ይዞታል። እሺ አጀማ ለዛ ታረዱ አንዴ እያወራ ከሆነ ሜት ነው። እሺ አቡኪ በቃ እስከዛው በቃ ቀጥል አንተ። ኔትወርክ ይሆናል አልገባም አይደለ? እስከዛው ቀጥሉ እናንተ። እኔ ሲሰራ የነበረ ስራ ሁላችሁም ታውቁታላችሁ። እና የዛ አንድ አካል እህቴ ኤልሳቤጥ ነበረች። ያው በደንብ አላስተናገደችንም ቤቷ፣ የምርም ለመናገር ማለት ነው። እንደው
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ለክ አቡበከር ኬፍ አለክ? አይ ቲንክ ፖዝ ሆኗል ብል ይምሩ። ሰላም አለይኩም ብቻ ሲል የሰሙት አሁን አለ አቡኪ አይ በቃ ኔትወርክ ይዞታል። እስከ ኢንሻአላህ እኛ እንቀጥል። ኤኒዌይ ኤልሳቤጥ አሁንም በድጋሚ ገብተሻል። ምን እንደምልሽ አላውቅም። የምር እውነቱን ለመናገር ምን እንደምልሽ አላውቅም። ለማንኛውም ግን ጥያቄን ትመልስልኝ ኤልሳቤጥ፣ ጥያቄን ትመልስልኝ። አይ አንዴ ከማንም ጋር አላወራም፣ ከኤምሮ ውጭ ከማንም ጋር አላወራም። በጣም ይቅርታ እታለም። ጥያቄ ካለሽ በቤቴ ነኝ። እሱ ምንድን ነው? አቤት አንድ ነገር ለአንተ መመክር ምንድን ነው? ሰውን ሚዩት አታውርድ። እውነት ለመናገር ትክክለኛ እምነት ካለ አንተ ሰውን ማውረድ የለብም። ማውረድ ራሱ የመጠቃት ምልክት ነው። እኛ እንደዛ ነው የምናውቀው። ስለዚህ ክርስቲያኖች ሲገቡ ማውረድ የለብም፣ ሚዩት ማድረግ የለብም። አንድ ሱ ያስ ሁለት አይደለም አንቺ እኮ አልመልስም አልሽ እኮ አንቺ እኮ አልመልስም፣ እኔ መልስ የለኝም። እኔ ቤት ና ዲያቆናት ጋር እሺ፣ ከዚህ በላይ ለምን አቆይሻለሁ? በቃ መልስ የለሽም እኮ መልስ እንደሌለሽ አየሁኝ እኮ። ጥቅሙ ምንድን ነው ለእኔ? ካልመለስሽልኝ ዲያቆን የማታመጪ ከሆነ ቄስ የማታመጪ ከሆነ እዚህ ምን ታደርጊያለሽ? ታችሁ ነሽ አዳምጪኝ። አሁን ኤልሳቤጥ እያለሽ ያለ ነው ግን ያለሆነ ነገር መጽሐፍ ቅዱስ ገልጸው ታውራል። አንድ ላውራና ተቀጥያለሽ። የሴት ሀፍረተ ስጋ ሲስም የማርያም ስዕል አፈወርቅ አለችው ይላል ኤልሳቤጥ። ይሄ ነገር ጥያቄ ፈጥሮብኛል። መጽሐፈ ሚስጥር ላይ መጽሐፈ ሚስጥር ፔጅ 53 ላይ የማርያምን ሀፍረተ ስጋ ሲስም የማርያም ስዕል አንተማ አፍህ ይጣፍጣል አለችው ይላል። ጥያቄ አፍህ ይጣፍጣል ለምን አለችው? እውነት ማርያም የሴት ሀፍረተ ስጋ ደስ ይላታል ወይስ አይላትም የሚለው ጥያቄ ነው። እስኪ መልስ ካለች በጣም ጥሩ ነው። እኔ አሁን በእነሱ በሚያመሰጥሩበት ሳይሆን የምነግርህ እንደ ሰውኛ ልንገርህ። እንደ ሰውኛ የሰው ገላ በሙሉ ወርቅ ነው። ተመለሰልህ? የሰው ገላ በሙሉ ወርቅ ነው። ስለዚህ ስጋ መሳይ ይፈቀዳል ማለት ነው። እየሰማ ነው። አሁን ይሄ እንደ ሚስጥር እያመሳጠርኩልህ አይደለም። እንደ ሚስጥር የሚያመሳጥሩ አባቶች ናቸው። እኔ አባት አይደለሁም፣ አስተማሪም አይደለሁም። ነገር ግን የሰው ገላ በሙሉ ወርቅ ነው። ከኔ አንደርስታንድ። ስለዚህ መሳይ ይፈቀዳል። የሰው ገላ በሙሉ ይፈቀዳል። መሳም ተፈቀደ እኮ አልተባለም፣ ግን መጥፋት በሰው ላይ ነው ነው። በመሳሙ ተመሰገነ ኤልሳቤጥ፣ በመሳሙ ተመሰገነ። አንተ ስምሃል ተብሎ አፍህ ይጣፍጣል አለችው። የወር አበባ ላይ ያለች ሴት ናት። እግሯን ከፍ የሳማት ማለት ነው። አዑዙ ቢላህ። በጣም ይቅርታ ለቃሉ፣ በጣም ይቅርታ። መጽሐፉ ነው የሚለው። ኤልሳቤጥ በጣም አዝኜብሻለሁ። ስለዚህ አሁን መሳም ይፈቀዳል እያልሽ ነው ያለችው አባት እንዳደረገው። በጣም ጥሩ። አሁን አንድ ነገር ልንገርህ፣ ይኸውልህ ከወገብ በታች ነብይህ እንጂ እኛ ጋር ወገብ በታች ብዙ አይደለንም። አየህ፣ የጭንቅላት ስራ ነው እኛ ጋር ያለው። ስለዚህ ይሄ ምንድን ነው? ይሄ ምንድን ነው? ይሄ ምንድን ነው? እሱ የነብይ ስራ ነው። ነገርኩህ እኮ እሱንም አየህ። እሷን የሙስሊሞች መጽሐፍ ነው። ይሄ ሙስሊሞች መጽሐፍ ነው። አውዱን እኮ ነገርኩህ። አውዱን እኮ ደግሜ ልጠይቅሽ እና አፈወርቂ ዮሐንስ አፈወርቂ የሴት ሀፍረተ ስጋ ስሟል። የወር አበባ ላይ ያለች ስሟ አልሰማም። አይ እኔ እኮ ነገርኩህ አይደለ? ያውም በእኔ ነው የነገርኩህ። ሚስጥረኛው ደግሞ እና ሚስጥር ደግሞ አመሳክረን ደገሚልኝና ስለዚህ አባትሽ ዮሐንስ አፈወርቂ የወር አበባ ላይ ያለች ሴት ብልት ስሟል። አካል ይኸውልህ ለምን አስፈለገ? አንብበህ ተረዳህ አይደል እንዴ? ከኔ አንደበት ለምን አስፈለገ? አንብበህ ከተረዳህ እኔ ቤተክርስቲያን የምታመጥ በአንድ ሞታጌሻለሁ። በአንቺ አንደበት የማይደብርሽ ከሆነ እስኪ ድገሚልኝ ኤልሳቤጥዬ፣ ድገሚ። ቆይ ለምንድን ነው የሚደብረኝ? ካልደበረሽ ንገሪኝ፣ ድገሚ ቃሉን። ዮሐንስ ምን አደረገ? ከኔ አንደበት ለምን ፈለግ? ካላሰፈሽ ድገሚ። አፍረሻ፣ ወላሂ አፍረሻ። እግዚአብሔርን አላፍርም። ለምንድን ነው የማፍረው? የሰው ገላ በሙሉ ወርቅ ነው። እንደዛ ከሆነ ዮሐንስ ምን አደረገ ንገሪኝ። ጀግና ከሆንሽ እስኪ በይው። ዮሐንስ ምን አደረገ?
ያላ እንስማ። የማታፍሪበት ከሆነ ዮሐንስ ምን አደረገ? ቤት የምታረገኝ እኔ እኮ ፍርሃት እየመለሽ አይደለም እኮ ቤተሰብ ድገና እስኪ እነሱ ነገር ዮሐንስ ምን አደረገ? ዮሐንስ ምን አደረገ? የፈራሽ አንተ ነብይ ምን አደረገ? ነብይ ያጃቸው ይሄን ያልኳችሁ ክርስቲያን ኢማ ነብዩ ይላል ወይማ ይሳደባል። አሁን ነብይ ከማለት በፊት ዮሐንስ ምን አደረገ? እስኪ ችና ቢወት ምንድን ነው የምትለው? መድፈርና መሳም ደግሞ ልዩነቱን ብያቸዋለሁ እኮ አያቸዋል ብያቸዋለሁ። ሲናደዱ ወደኛ ይዞራሉ። አሁን ግን መጽሐፍሽን ትማያለች። ተመልከቺ። ከኃጢአት በቀር የሰው ሁሉ እንደፈጸመ አምናለሁ ብሎ ሀፍረተ ስጋዋን ይሄ ነው ያሳፈረሽ። ወደ ስድብም የገፋፋሽ የገዛ መጽሐፍሽ ነው። አያችኋ፣ መጽሐፋቸውን ማንበብ ይከብዳቸዋል። ስለዚህ በነብዩ ይደበቃሉ። ዋናው ግን ያንቺ አባት የመጽሐፍ ቅዱስ ጸሐፊ የወር አበባ ላይ ያለችን ሴት ብልቷን ስሟል። ያው ሀፍረተ ስጋዋን ሳመ። የሚገርመው ነገር የማርያም ጉዳይ ነው። ማርያም ያስተነኩት ከማርያም በቤተ መቅደስ ፊት የነበረች የድንግል ማርያም ስዕል አፈወርቅ አፈወርቅ ብላ ጠራችው ይላል። ስዕሏ አፈወርቅ አለችው። አፍህ ይጣፍጣል አለችው። ነዑዙ ቢላህ ነዑዙ ቢላህ። ቀጥላ በቂ የሚገርም ነው። የእኛ ነቢይ ወላሂ ለስንቱ መጠጊያው ነው፣ ስንቱ መጠጊያው ነው። ይኸው ሰው ሁሉ እንትን ሲላቸው ምን ሲላቸው ወደኛ ችግር የለውም አትጠጉ አንልም፣ መብታችሁ ነው። ግን የራሳችሁን ባዶነትና ተመሳሳይ ነገር አዝዱ ነው። ነቢዩ መሐመድ እንደዚህ ምናምን ኤቭሪ ሲንግል ስለ ነቢዩ የምታወሩት ነገር የነቢዩን እውነተኝነት የሚያረጋግጥ ነው። ወረፋዕና ለከ ዚክረክ የአንተን መወሳትህን መወደስህን መነገርህን አብዝተኗል ያራላ። ለዛ ነው አትችሉም። ማንኛውም ክርስቲያን የነቢዩን ስም ሳይጠራ መዋል አይችልም። በቃ ፔሪድ። ይህንን ነገር ቻሌንጅ አድርጋችሁ ውሰዱ። የነቢዩን መሐመድ ሰለላሁ ዐለይሂ ወሰለም ስም ሳይጠራ ማንኛውም ክርስቲያን ማንጋት መምሸት አይችልም። በቃ እመኑ። የእናንተ ችግር የለውም። የእኛ ብቻ ናቸው አይደለም፣ ችግር የለውም። በቃ ተቀበሉ፣ በቃ ተቀበሉ። ያንን ነው ምለው። ይምሩ ሌላ ክርስቲያን ካለ አወከር ቢኖር ጥሩ ነበር። ቀና ሳይጋቸው ነበር። አውኪን የተጅሱት ነው። ከስር ኮሜንት ላይ ዲያቆን አላስገቡልኛል። አንድ ኦፕሲ ሜት አድርጌ እሺ። ከስር ዲያቆን አለ። ዲያቆን ግባ አስገቡት። አንዴ ሞዴሬተሮች ኮሜንት ላይ ሰላም የሚል አካውንት እኔ ዲያቆን ነኝ አስገቡኝ እያለ ነው ያለው። እስኪ ይግባና ዲያቆኑ ደግሞ የሚለውን እንስማ። እስከዛ ሳራና ጉራጌ ያላችሁን ሀሳብ አስቀምጡ። ከጀማ ሳራና ጉራጌ ክርስቲያን ናቸው፣ ግን ጥያቄ ያላቸው። ስለዚህ ሀሳባቸውን እንስማ። ቀጥሉ በተራ። እሺ እኔ አንድ ጥያቄ ነበረኝና እንትን ማርያም እመቤታችን ማርያም አሁን ስትናገር የነበረው እና የሚያስጠላ ቃላት ነው። በእናንተው በኩል ያለችው መሪም ይሄን ነገር አድርጋለች ስትናገር የነበረው። ኢምራን አለ አለሁ። አዎ እሺ፣ ልመልሰውና ትቀጥላለህ ኢንሻአላህ። በቁርአን ያለችው መሪም አለይሃ ሰላም ጻድቅ ናት። አላህ የመረጣት ከጻድቆች አንዷ ናት። አምላካችን ቁርአን ላይ ምን የተመለከተው እዚህ ጋር ወጣለሽ አንዴ እንፈተው እዚህ ጋር ወኡሙሁ ሲዲቃ ይላል። እናቱ ጻድቅ ነበረች ይላል ቁርአን ላይ። እናውጣው አንዴ። ቁርአን መክፈት የሚችል ካለ ተባበሩኝ። ያው ከዚህ ልጀምርላችሁ። ሱረቱ አሊ ኢምራን እንደዚህ ይላል፣ እኔ መርየም ብዬ ስም አወጣሁላት እሷንም ዝርያዋንም ከተረገመው ሰይጣን በአንተ እጠብቀዋለሁ አለች። ስለዚህ አምላካችን ገና ከመዋሃዷ በፊት ራሷ እናቷ ዱዓ ያደረገችላት ሰይጣን ያልቀረባት ያው የተረገመው ሰይጣን በአንተ ይጠበቃል እንድጠብቅ ዱዓ አድርጋለች አለች ይላል። ስለዚህ የማርያም እናት አስቀድማ ከመዋሃዷ በፊት ራሱ ዱዓ አድርጋለት የተወለደች ፕላስ ደግሞ አምላካችን መና ሳይወርድላት ምግብ ሳይወርድላት የነበረች ጻድቅ ሴት ነበረች። ቁርአን ላይ አምላካችን ቅድም እንዳልኳቸው ያለው ወኡሙሁ ሲዲቃ እናቱ የኢየሱስ ስለት ምድላ ጻድቅ ናት አለ።
ጣዓም ምግብ ይበው ነበር። ስለዚህ የምችል ከሆነ አቡ እየሰራኝ ስላልሆነ አግኝቼዋለሁ። የመርየም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም። እናቱም በጣም እውነተኛ ናት ይላል። ወኡሙሁ ሲዲቀቱን ይላል። ስለዚህ በእስልምና ያለችው የሴት ሀፍረተ ስጋ የምታስም ሳትሆን ጻድቅ ናት። ቀጥላቡኪ መከታችሁት ነው። አላህ ስብሐነሁ ወተዓላ ለምእመናን ምሳሌ አድርጎ አስቀምጧታል። ሱረቱ ተህሪም ላይ ተመልክታችሁ ከሆነ አላህ ለሁለት አካላት ምሳሌ አድርጎ ሰዎችን ይጠቅሳል። ለያመኑ አካላትና ለካዱ አካላት ማለት ነው። ለነዛ ላመኑ አካላት ምዕራፍ ለሱረቱ ተህሪም ላይ ምን ብሎ ያስቀምጣል? ወضرب الله مثلا አለ ምዕራፍ 66 ቁጥር 11 ላይ ማለት ነው። እንደምትመለከቱት ለነዚያ ላመኑት የፊርዓውን ሴትን አላህ ምሳሌ ያደረገ ጌታዬ ሆይ አንተ ውስጥ ለእኔ ቤት ገንባልኝ፣ ከፍርዓውንና ከስራውን ማድነኝ፣ ከበደለኞች ህዝቦችም ማድነኝ ባለች ጊዜ አለ። ከዛ ምን አለ? የኢምራን ልጅ መርየምንም ያቺ ሀፍረተ ስጋዋን ማለት ነው ብልቷን የጠበቀች ምሳሌ ያደረግን ብሎ አላህ ሱብሓነሁ ወተዓላ ያስቀመጠ። ለምእመናን ምሳሌ ተደርጋ የተቀመጠች ናት፣ ጥብቅ ናት ብሎ ነው የሚያስቀምጠው። አይደለም የሰው ሀፍረተ ስጋ ልታስም ይሄ የመሳሰለ በጣም ደባሪና አስጠሊታ ነገር ልታደርግ ለራሷ ጠብቅ የነበረች ለምእመናን ምሳሌ ያደረግናት ሴት ናት ብሎ ነው ያስቀመጠ። ክብር ያከበራት ሱረቱ መርየምን ተመልከቱ። ከአንቀጽ 16 ጀምሮ ወዝኩር ፊል ኪታቢ መርየም አለ። ልክ ነቢያትም እንደጠቀሰ ከነቢያት ውጭ ለማንም አካል ይህ አልተነገረም። ወዝኩር ፊል ኪታቢ ኢብራሂም ብሎ አስቀምጧል። ስለ ኢስማኤል አስቀምጧል። ስለ ኢድሪስ አስቀምጧል። ከነቢያት ውጭ የተነገረው ለማርያም ብቻ ነው። በዚህ ንግግር አስታውስ፣ በመጽሐፍ ላይ ስለ ማርያም የተነገረው ወዝኩር ፊል ኪታቢ መርየም ኢዝ እንተበተት ሚን አህሊሃ ብሎ አላህ ሱብሓነሁ ወተዓላ ሙሉ ታሪኳን አስቀምጦልናል። እንደዚህ አይነት ተራ የሆነ ቶራ ቦራ የሆነ ነገር አላህ አላስቀመጠው። ያማረ ነገርን ያስቀመጠው፣ ውብ የሆነ ነገርን ያስቀመጠው፣ ስብዕናዋን የገለጸው። ስለዚህ ከዛ አንጻር ማርያም እንደኛ እንደ ሙስሊሞች ያከበራት ሃይማኖትም መጽሐፍም አስተሳሰብም የለም። ፔሬድ ጀዛከላ አቡኪ። ስማኝማ ኦሊቨር ከመግባቱ በፊት የማርያም ስዕል ነበር ያለው። አሁን ግን ስዕሉን ቀይሮታል። አቤት ጉራጌ። እሺ አንዴ እኔም ኦርቶዶክስ ነኝና አሳተፉኝ። አንዴ አሳተፉኝ። እሺ ኦሊቨር ቆይ አንዴ ታወራለህ። ጉራጌ ቀጥል። አንዴ ይቀድምሃል። እሺ ኦሊቨር ረጋ በል አንዴ። ጉራጌ ምን አልከኝ? ስልክ የተወሰነ ደቂቃ ቻርጅ አድርግና መልሳለሁ። ይቅርታ። እሺ ችግር የለውም ብራዘሪ። አላህ ሂዳያ ይስጥህ። ተመለስ ይመች። አሜን። ሁላችሁም ለወገናችን ጉራጌ ዱዓ አድርጉለት። አላህ ሂዳያ ይስጠው። ያው ከትናንትና ጀምሮ እኛ ጋር እየገባ ጥያቄዎችን እየጠየቀ ነው ያለው፣ ክርስቲያኖችን ሙስሊሞችን ማለት ነው። እሺ ኦሊቨር ሰላም ብያለሁ። ሙስሊምን ሰላም ማለት አይመቸኝም ስለሆንኩ አንደኛ ነገር ማለት ይኸው ሶስት አይነት ሙስሊሞች አሉ። የማርያምን ስዕል ቀየረን ያልከኝ ወላሂ ቀየረ። የማርያም ፕሮፋይል ነበር። ስማኝ በቃ ዝም ብለህ ስማኝ እባክህ። ስራችን ፍሬ ጀመር ማለት እናንተ መጽሐፍ አለ እያተማችሁ ነው። መጽሐፍ እያተማችሁ ነው። የኦርቶዶክስ መጽሐፍ ኮፒ እያደረጋችሁ ነው በራሳችሁ ጊዜ ማለት። ሁለተኛ ደግሞ ልንገራችሁ፣ ስማኝ ኢምራን ሀብታም ሆኖ ይሄ መጽሐፍ አሳተመ ማለት ነው። አይ ትንሽ ውድ የኔ ውዶች ናቸው፣ እነዚህ ውዶች ናቸው። ስማኝ እናንተ ሶስታችሁ ማለት ነው። ሶስት አይነት ሙስሊም አለ። እስቲ አላህ ባት አለ ብላችሁ አውሩ። ባት አለ ብላችሁ ቁርአን ውስጥ እግዚአብሔር ስም አለ ሀቢብ። አሁን ረጋ ብለህ ታዳምጣለህ። መፍትሄ አለ ለአንተ። ያ ጀማ አቡኪ መጽሐፎችን አሳያችሁ። እኛ ሙስሊሞች ባለ ሀብቱ ነን ማለት ነው። 5 ሚሊዮን ብር እየመደብን እነዚህ መጽሐፍ ስናሳትም ማለት ነው። ያጀማ ክርስቲያን መጽሐፉ ከብዶት ይሄን መጽሐፍ ያሳተመው አቡበክርና ኢምራን ናቸው እያሉ ነው ያለው። ጉድ ስማ። እኛ ስራ ፈተን ይሄ ሁላ መጽሐፍ ጽፈን ማለት ነው ማርያም እያለን እየጻፍን ቢላህ አለይኩም። አሁን ክፈተው ማደ ክፈተው መጽሐፍ ክፈተው እና ይሁ ማርያም እያለን አምላካችን ያዩት ማለት እዚህ ጋር ምን ይላል? ምሳሌ የእጅ ጽሁፍ ሲያምር ይገርማል። አሁን ግን አቡኪ እባክህን እጅል መክፈት የምችል ከሆነ ማለት ነው የሴት አፍረት አንብቦ ወይም የሽንኩርቱን ክፈትልኝ። የሽንኩርቱ አለ የማርያም ስዕል እጇን ግንባር ላይ አድርጋ
እኔ ይምራን እንደዚህ አይነት ነገር ውስጥ መግባት አንፈልግም። ና ትልቁ ላይ ኦሊቨር ጀማ ኦሊቨር ማለት ከመግባቱ በፊት ፕሮፋይል ነበር ያደረገው። ግን አልሐምዱሊላህ ዛሬ ባደረገው ዳዕዋ መሰረት የማርያም ስዕል ራሱ ሽንኩርት እንደሚሸታት የሴት ሀፍረተ ገጽ ስጋ እንደምታስብ ስናሳየው ቀይሮ ተመልሷል። እና በጣም ጎበዝ ነህ። ለማንኛውም ግን ኦሊቨር እንደዚህ ሞታገት እማራለህ። ሌላ ጊዜ መጽሐፍን ስክን እዚያ ጋር ሞታገት እናስተምርሃለን። አሁን ይህን ተማር። የማርያም ስዕል አንድ ቀን ማለት ነው ያጋጠማትን ተመልከት። መጽሐፍን እንደዚህ ላሳየ ብዬ ነው። እሺ ያው ባይታያችሁም ላንብብላችሁ። እሺ ይሁት። ከዚያም በኋላ የእመቤታችን የማርያም ስዕል ስትሳለም የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽው ሽንኩርት ሸቶኛል፣ ወደኋላ ተመለሺ አለቻት ይላል። የአምላክህ እናት ሰው ሊስማት ሲል አፍሽ ሸታላ ተመለሺ ወደኋላ ብላ የምታባር ሴት ነበረች። ማስረጃ ገድለ ክርስቶስ ሰምራ በግዕዝና በአማርኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያታተመ። ስለዚህ እንደ አምላክ የምታያት የአምላክህ እናት ወላዲተ አምላክ ቴዎቶኮስ ምን ሽንኩርት ሲሸታ ሰዎችን ታባር ነበር። እዚህ ጋር ደግሞ ቅድም እንዳሳየሁ የሴት ሀፍረተ ስጋ ታስም ነበር። ያው ስጋዋን ሳመ ይላል። በጣም ይቅርታ ለቃሉ፣ በጣም ይቅርታ ወንድሞቼ እህቶቼ፣ ሙስሊም ወንድሞቼ አፉ በሉኝ፣ ክርስቲያኖች አፉ በሉኝ። ግን መጽሐፉ ነው ያው የሴት ሀፍረትን ሳመ። የወር አበባ ላይ ያለችን ሴት መራቢያ አካሏን ሳመ። ያው የደሟ ፈሳሽ የነካውን ደም ያለበትን የሀፍረተ ስጋ ሳማት ይላል። እና ይሄ አንተ መጽሐፍ ነው። እንደዚህ የሚያደርጉት የአንተ አባቶችና መጽሐፍ ነው። ብትኪደውም አማራጭ የለህም። ለምን ይሄን መጽሐፍ የምትል ከሆነ ኦርቶዶክስ አይደለህም፣ ከኦርቶዶክስ ትወጣለህ። አቡኪ አንድ አሳየውና ከዛ በኋላ እንለቅለታለን። ሚዩት ነህ። ጥያቄ ያለኝ እኔ ያጀማ ይህን ነገር አድምጡ። ማርያም የምንን የምታረግ ከሆነ ሽንኩርት ተጸይፋ ለምንድን ነው ጾታ መሳሳምን ያልተጸየፈችው? ይምራል ያው ራሷ ክርስቶስ ሰምራን ስዕሏን አሳየኛ። እንደ ይምራል የክርስቶስ ሰምራ እዚህ መጽሐፍ ላይ እንትን ብሏል። ያው ክርስቶስ ሰምራ ማለት እችናት የራሷ ገድል ላይ የሚል ነገር ታነባላችሁ። ዳግመኛም እናታችን ክርስቶስ ሰምራ በቤተ ጌታ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ እሷ መጣሉ። ከዚያም ወዳጅ ክርስቶስ ሰምራ ሆይ እናቴ ማርያም እናት ሆነሽ ጡቷን እንዳጠባችኝ ታጥባሽ፣ እኔን እንደሳመችኝ ትሳምሽ፣ በክንዷም እንዳቀፈችኝ ትቀፈሽ አላት። በዚያም ጊዜ እመቤታችን ድንግል ማርያም ልጄ ሆይ ወዳጄ ሆይ ክርስቶስ ሰምራ ከኔ ይልቅ ፍቅሯ በሚካኤል ላይ እየጸና ነው አለች። ሚካኤል ጋር እንትን ነበር ምንድነው የሚባለው? አማርኛውን አልጠቀመም፣ ግን እንደዚህ አይነት ነገር ነበር። ግን በኋላ ላይ ታዛዥ ሆነችና ምን አለ? ይህንንም አለቻትና በእጇ ታክፋ ሳመቻት። ከዛ አንብበውና ቡም የሚለውንም አብረህ በልና ጨርስ። ጠጡጧ ነኑንንም አጠባቻት። ቡም ያብይላል። ሄሬድ ሴትዮዋ ልንገርህ፣ ሰባት ልጅ ነው ያላት። ሰባት ልጅ ናት፣ ከዛ በላይ ልጅ። እቺ ሴትዮ ግን ደግሞ የማርያምን እንትን ትጠባ ነበር። ነውዙ ቢላህ። እቺ ናት ማርያማችሁ ኦሊቨር፣ እቺ ናት የአምላክህ እናት። አውዙ ቢላህ። እንደዛ አይነት ማርያም ካለች እኔ በጣም እጸየፋለሁ። ለቃሉ ቅርታ እጸየፋታለሁ። ሴትን ትልቅ ሴትን ከንፈሯን የምስም ጡት የምታጣባ በጣም ይገርማል። አቡኪ እንትን አለ እንዴ? ይሄ ስሙ ጥራልኝማ። የምወደው ገድል ነበር ስሙ መባጽ ይሆናል። ቆይ አንዴ ደቂቃውን ላስተካክለው። መባጽ ይሆናል። ስማኝም ታወርደኛለህ። አታወርድ። እኔም ልጠይቅ። አታወርደኝ። እኔም ደግሞ ለምንድን ነው ሙት የምታደርጉኝ? ወንድ ከሆናችሁ ለምን ሙት ታደርገኛላችሁ? እሺ ሁለት ለምንድን ነው ብቻ የምትፈሩኝ? ሲጀመር ማለት እውቀት የላችሁም። አንደኛ ነገር አለ መጽሐፍ አለ ሄዳችሁ እያሳተማችሁ ነው። ሁለተኛ ነገር ደግሞ ጭንቅላት የሌለ ነብይ እንትን እየተከተላችሁ አይደለ እንዴ? ስለ ራሳችሁ ማወቅ አለባችሁ መጀመሪያ። አልቻልክበትም። ስድቡን ራሱ አልቻለበትም። ስድቡን አልቻለበትም። በቃ ወረድ ይበቃል። ዛሬ ቀጥላ ቡኪ። አይ መባጽ የሆንን ላነበው ነበር። እኔ ይቅርብኝ፣ ይበዛል ዛሬ በዛባቸው። ይምራል። እኔ
አልቻለበትም። ወላሂ ሀቢቢ አልቻልክም። ተምረና በቃ ሻወራ ራሱ ተምረና በቃ እኔ ላውጣልህማ። ይኸውማ ማርያም ምን አደረገች? ይኸው ያ ጀማ እናቱም መለሰች። ቆይ ይሄማ እንትን የተሳሰሙበት ነው። የጡቱን የፈለግኩት ነው። የጡት ላውጣ። ይሄ የቤተ ክርስቲያን መጽሐፍ ከነ መስቀሉ ገጭ አድርጎ መስቀሉ እዚህ ጋር አለ። ምን ይላል? ይህንንም ብሎ ሕፃን መድኃኔዓለም ወደ ድንግልናቱ ታቀፈ። ኢየሱስ ማርያምን አቀፋት። ጡቷንም ጠባ፣ ለእሱም የግራ ጡትን አጠባው። ኢየሱስ በቀኝ በኩል ኢየሱስ በዚህ በኩል ያኛው በዛ በኩል ለሁለት ጡቷን ጠቡ። ማንና ማን? ኢየሱስና ይሄ ሰውዬ ጀለስ ትልቅ ሰው ነው። ይሄ ሰውና ኢየሱስ ነው። እዚህ ጋር ያለውን ስዕል ማርያም ማለት አንደኛው በዚህ በኩል አንደኛው በዚህ በኩል ያጠባል። ያው እዚህ ጋር ለሱም የግራ ጡቷን አጠባው ይላል። ቢላህ አለይኩም የአምላክ እናት ጡቷን ለሁለት ሰው ስታስጠባ፣ ያውም ደግሞ ለጎረምሳ ለትልቅ ሰው። ከዛ የሚገርመው ነገር ደግሞ ድንግል ማርያም ፈገግ አለች፣ ትስቃለች። ማርያም እየሳቀች ታስጠባለች። ያ ፈገግ አለች። ልጇ ስለ ፍቅሩ ገና ተደሰተች ይላል። እየሳቀች ለሁለት ሰው ታጠባ ነበር ጡቷን። አውዙ ቢላህ። ይሄ ሰው ማለት ትልቅ ሰው እኮ ነው። አሁን ጥያቄ መንገድ ላይ እየሄዳችሁ ሁለት ሰዎች ቁሞ አንድ ሴት እየጠቡ ትልቅ ሰዎች ናቸው ብታገኙ ምን ትላላችሁ? ኢየሱስ እጅ በቃ እናቱን ትላላችሁ። ግን ያኛው ሰውዬ ትልቅ ሰው ለሁለት እኮ ነው ያጀማ። አውዙ ቢላህ። በጣም ይቅርታ ሙስሊሞች። ግን ይሄ የክርስትና መጽሐፍ ነው። የክርስትና መጽሐፍ ነው። መልስ ያለው ካለ ይግባ። ቀጥላ ውቂ። አይ መባጽዮን ብዙ ታሪክ አለው። የመባጽዮን ገድሉ ቀላል ሰው አልነበረም። እንደው የምራችንን ካወራን ቀላል ሰው አልነበረም። አላህ ይዘንላችሁ፣ አላህ ሂዳያ ይስጣችሁ እንግዲህ